እኔ አንተን እንዴት እንደምወድህ የምናውቀው እኔና ፈጣሪ ብቻ ነን። እኔና ፈጣሪ ብቻ ነን። ሰው ለአንድ እግር ኳስ ተጫዋች እንደዚህ ይደሰት፣ እንደዚህ ይጨነቅ? ወይኔ ወይኔ ምሳ ወይኔ እንደዚህ ይሆናሉ ብዬ አስቤ አላቅም ነበር። መቤቴን ነው ብላችሁ ወይኔ እንዴት ደስ እንዳለኝ። ደግሞ እኮ አንረካም እኛ ሰዎች። ኡዝቤኪስታን እኮ ናት። አዎ፣ ግን በቃ የነበረው ጭንቀት ምናምን ደግሞ ሃትሪክ መስራት የሚችልበት ይሁን አይደለም ማደረ ማራ ይሁን ሆ ደግሞ አይችልም ይሉሃል፣ ያጣጥሉሃል፣ ሞራልህን ነክተው። ማንም የሮናልዶን ሞራል አይነካም ሲጀመር ማለት ነው። ሱ ትላለህ። ደስ ነው ያለኝ እግዚአብሔርን እኔ ሲጀመር ማለት ነው። ሮናልዶን ባየሁት ጊዜ ላይ ጉስባምስ የሚይዘኝ ሰው ነው። ይመቸን። 5-0 ፖርቹጋል። ጥሩ እንቅስቃሴ ነበረ። ጥሩ ነው ያየነው። ሮናልዶ የኔበት ማርያምን ደስ ብሎኛል። አይሮን ነው ላይ ውስጣችን ያለው ህፃኑ ልጅ የለም ሮናልዶን የሚወደው። ይመቸን። ሃትሪክ ብታረገው አይደብረን። ሃትሪክ ብንል አይደብረንም ነበር፣ ግን ይሁን ቆንጆ ነው። ይመቻችሁ። ደህና ደሩ። በቃ ጀማ አሁን ቀብረሬ ማለት መብት አለው ይሄ ልጅ ማለት ነው። የምሬን ነው የምላችሁ። 2 ጎል አስቆጥሯል። ቡድኑ 5-0 በሆነ ውጤት አሸንፏል። ይሄ ልጅ ላይ ያለበት ፕሬሸር የትኛውም ተጫዋች ላይ የለም። አይደለም ይሄ ተጫዋቹ ላይ ቅርና እኮ ደጋፊው ላይ ፕሬሸር አለበት። የምሬን እኮ ነው የምነግራችሁ። በርናንዶ ሲልቫ የምትባል ተጫዋች ማለት ነው እመኔ ቋሚ ሆነ ከጀመርክ ማለት ነው ጠላቴ ነው የምትሆነው። በቃ በፍጹም አያስፈልግም። ማን ያስፈልግ ጆዋ ፊሊክስን አርግለት በቃ ይሻላል። ምርጥዬ አሰላልፍ ማንዬ። ያ ብቻ ሳይሆን ደግሞ አንዳንድ መተስገበገቡ የፖርቱጋል ተጫዋቾች አላችሁ። በቃ ተረጋጉ። እስቲ ለሱ ተጫወቱ። እኔ አሁን ራፋኤል ሊዮ ያገባው ጎል እንዴት ነው ያቃጠለኝ። በቃ አሰጠውም እንዴ ሰጠኝ እያለህ እኮ ነው አንተ። ለምንድን ነው ማማማ ይሰጠው? አሁን እኔ እናቱ ወለደችው አርጀንቲና ቤት ቢሆን ይሄን እንኳን ሲያገኘው ራፋኤል ሊዮ የመተውን ያስቆጠረው እንኳን ማለት አንድ ተጫዋች አይመታ። ሜሲ አጠገቡ ካለ ለሜሲ ነው የሚሰጠው በእርግጠኝነት ምነግራችሁ። አንተና ሜሲ ሁለተኛውን ጎል ለራሱ ሲያስቆጥር ማለት ነው ኳሱን እንዴት እንደሰጠው አይታል። መምታት ይችላል እኮ ያንን ኳስ አይደለ፣ ግን አይሆንም ብሎ ለሜሲ ሰጠው። በአስቸጋሪ ሁኔታ ውስጥ ሜሲ ያስቆጠረው አይደለ። አሁን ፖርቹጋል ቤት እንደዚህ አይነት ነገር ነው የሚያስፈልገው። ለምንድን ነው የሚስገበገቡት? ራፋኤል አሁን አንን ኳስ አገባው አላገባው ምንድን ስጥ፣ በቃ ስጥ። ይሽነሽን አይሰጥም። ለማንኛውም ጀማው ትልቁ ፖይንት ምን መሰላችሁ? ለጎል አስቆጥሯል። ቀጣይ ደግሞ 3 አድርጎ ይቀጥላል። አሁን ተንፈስ ቀዝቀዝ ተብሎለታል አይደለ። በቃ ይመቻችሁ። ኮፒ ሊንክ ሼር አድርጉ። ለጀማ ማደረሳችሁ እንዳትረሱ። አካውንቴ ጥሩ አይደለም። ምን አገባኝ እኔ። ዝም ብላችሁ ኮፒ ሊንክ አድርጉልኝ። ይመቻችሁ። አልሐምዱሊላህ ረቢል ዓለሚን ሽኩር አልሐምዱሊላህ ረቢል ዓለሚን ሽኩር ከአይን ያውጣችሁ። ይልመድባችሁ። ጎሉን ጀባ፣ አሲስቱን ጀባ፣ ዋንጫውን ጀባ። ቢስሚላ ብለናል። ሸይጣን አስወጥተናል። አባቴ እኛ እኮ ከመጀመሪያውም እኮ ለሰፈር ድብድብ ሚሳኤል አንተኩስም ብለን ነው እንጂ እኮ አንተ ሮናልዶ ይንተሳታት ምድረ ተጭያው ከጉድጓድ አንጠልጥያ ወጣሃለሁ። ልክህን እነግርሃለሁ። መፋታ እንዳይመስል ገባና አውጣው ይላል አባቴ። ፖርቹጋል 5 ኡዝቤኪስታን 0 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ ማለት ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከዲያጎ ኮስታ ነው የምንጀምረው። ማን ክሊን ሺት ይዛል፣ ምንም ነገር አልተቆጠረብህም፣ ምናምን ጽድት ያለ ገብቶሃል። 7 ከ10 እንሰጣለን። ከዛ ኑሩ ሜንዴዝ ጋር እንሄዳለን። በስመአብ ምን አይነት ጨዋታ ነው? ሙሉ ጨዋታውን ሲሮጥ የሰው ልጅ እስከ 90ኛው ይሮጣል። አንተማ የሆነ ነገር ትጠቀማለህ፣ ዶፒንግ ትጠቀማለህ መሰለኝ። አንተ በጣም ነው የምትችለው። ማን 10 ከ10 ሬናቶ ቬጋ የአየር ኳስ አያልፍም። ማን አንተ የሆነ ምናምን ዝም ብለህ እዛ በርነማውዝ ምናምን መጫወት ትችላለህ። ፕሪሚየር ሊግ ና እኔ ይጠራሉ። ገብቷል። ሬናቶ ቬጋ 9 ከ10 ያበደ ጨዋታ። ከዛ በኋላ ሩበን ዲያዝ ጋር እንሄዳለን። ማን ዲያዝን አስገባው፣ ልምድ አለው፣ ስቴብል አደረገው። ገብቷል አይደል? ዲያዝ መግባት አለበት 9 ከ10 አንተ ራሱ ጆዋው ካንሴሎ በኢየሱስ ክርስቶስ በስመአብ እንዴት ነው የምችለው ይህ ሰውዬ ዊንገር ነው እንዴ? 5 ሰው ያጥፋል። የሚገርም አሲስት የመጀመሪያው ገብቷል አይደል? ጆዋ ካንሴሎ። ስለዚህ አንተ 10 ከ10 በስመአብ። ከዛ ጆዋ ኔቬዝ ጋር እንሄዳለን። ኔቬዝ አንተ ራሱ የሚያምር ጨዋታ ነበር ስትጮት የነበረው ገብቷል። ኢንተርሴፕት እያደረክ ነበር፣ ያን ያህል ኢንቮልቭ አላደረክም፣ ግን አሪፍ ጨዋታ 8 ከ10። ቪቲኒያ ጋር እንሄዳለን። ቪቲኒያ በጣም ነው የምትችለው ገብቷል። አንተም ቴምፖውን ኮንትሮል እያደረግከው ነበረ። ከዛ በኋላ ጽድት ያለ ጨዋታ ድሪብል እያደረክ ነበር የሚያስፈልገው ሰዓት ላይ ምናምን ነገር 8 ከ10። ብሩኖ ፈርናንዴዝ ወይኔ በኢየሱስ ስም አሲስት እኮ አድርጎለታል። ማን ሰከንድ አፍ ላይ ሙሉ ጨዋታውን እየተጫወተ ነበር። አሬ ዩናይትድ ደጋፊዎች ይሄን ነው አመት ሙሉ ያያችሁት? ምን አይነት ስስታም ናችሁ?
እንዴት ነው ማታካፍሉኝ ይሄን ነገር? አሁን ክረምት ላይ ተካፈልኳችሁ። ማን እንዴት ነው የሚችለው? 15 በጣም ነው የምትችለው። 15 20 ነው ገብቷላ። ብሩኖ ፈርናንዴዝ በጣም ነው የምትችለው 20 ማለት ነው። ከዛ በኋላ ደግሞ ማለት ነው ከእንትና ጋር እንሄዳለን ማለት ነው፣ ፌሊክስ ጋር እንሄዳለን። በስመ አብ ፌሊክስ ምን አይነት ጨዋታ ነው የሚጫወተው? ሁሉንም ነገር በፌንሲ ነው የሚያደርገው። ፌንሲ ነው ገብቷላ። የሆነ እንዲህ በተረከዙ ምናምን ምን አይነት ጨዋታ ነው የሚጫወተው? ይሄ ሰውዬ ራሱ አልናስር መሄድ አልነበረበትም። ማን ሳውዲ አያስፈልግም ገብቷላ። አንተ በጣም ነው የምትችለው አንተ ራሱ 9 ከ10 ማለት። ከዛ ክርስቲያኖ ሮናልዶ ጋር እንሄዳለን። በስመ አብ ምን አይነት ሰው ነው አንተ? 41 ዓመት እኮ ነው 41 ከ10 41 ነው የምሰጠው ገብቷል። ምን አይነት ሰው ነው? በስመ አብ እኔ በቃኝ። ማን 2 ጎል አገባ። ጭራሽ ሃትሪክ ሰርቶ ነበር መጨረሻ ላይ ለጥቂት ወጣበት። እናቴ ተሙት። ጉዳችሁ ነው። ኔክስት ጌም ካገባ ሰው ገላለሁ። ገብቷችኋል አይደል? ከዛ በኋላ ኔቶ ጋር እንሄዳለን። ኔቶ በጣም አሪፍ ጨዋታ እየሮጥክ ነው፣ ዲፌንሲቭሊም እያገዝክ ነው። ክሮሶች በደንብ ከዚህ በኋላ ደግሞ ማብዛት አለብህ። ገብቷል። አሪፍ ክሮስ እያደረክ ነው፣ ግን ከዚህ በላይ ክሮስ ማድረግ ትችላለህ አውቃለሁ። 8 ከ10 በጣም የሚያምር ጨዋታ። ክርስቲያኖ ሮናልዶ ኳስ ካገኘ አይስትም። ለዛ ነው የኮንጎ ጨዋታ ጊዜ የፖርቹጋል ተጫዋቾችን የረገጥናቸው። እናወራው ወሬ ቅጥለሽ ወይም ደግሞ ሴንሰለስ ወሬ እንዳልሆነ ተመለከታችሁ። ምክንያቱም ልክ እንደ ዛሬ ቻንስ ክሬት እንዳረጉለት ክሬት አላረጉለትም። ፖርቹጋል ማሸነፍ ካለባት ክርስቲያኖ ሮናልዶ ነው መረቡን የሚበጥስላት። አባቴ ይሄውላችሁ፣ ይሄ ሰውዬ ሪቬንጅ የተካነበት ነው። ባትሰድቡት ይሻለው ነበር። በኮንጎ ጨዋታ ማድሪድ ቤት እያለ የለመረው ነገር ነው። የሆነ ነገር ካረኮ በዚህ ጨዋታ ኔክስት ራውንድ ላይ 2 ጎል ወይም ሃትሪክ ይሰራባል። አባቴ ይህ ሰው ቃላት አጣሁኝ። ቀጣይ ሌላ ቪዲዮ ያስፈልገዋል። በቀጣይ ቪዲዮ እመጣለሁ በድጋሚ ቻው። በቀጣይ እመጣለሁ። አሁን እግር ኳስ ላይ 100% ብሬንን ስትጠቀም ልክ እንደ ዛሬው ክርስቲያኖ ሮናልዶ ነው የምትሆነው። ማለት ለምንድነው ይሄንን ያልከው ካላችሁኝ ደግሞ ምክንያቱም ይሄን ቪዲዮ ኮፒ ሊንክ እና ሪፖስት እያደረጋችሁ ለሌሎች እያደረሳችሁ ተከታተሉኝ። እንግዲህ በዛሬው ጨዋታ ላይ ክርስቲያኖ ሮናልዶ ሁለቱንም ጎሎች ሲያስቆጥር ለፖርቹጋል በጣም አስደናቂ ሙቭመንት እና ፊኒሺንጎች ነበሩት። በጣም ቦታው ላይ ማስተር የሆነ ተጫዋች እንደሆነ አስመልክቶናል በሙቭመንቶቹ ማለት ነው። አክቹአሊ ዛሬ ብቻ አይደለም በተለያዩ ጨዋታዎች ላይ ደጋግሞ የሚያሳየን ነገር ነው ሲያር። ዛሬ ግን ማለት ነው ሴት ፒሶች ላይ ሲያደርግ የነበረው ነገር በጣም ነበር ሲያስገርመኝ የነበረው። ላሳያችሁ፣ ተንቀሳቃሽም ስላላይ አላካተትኩም፣ ነገር ግን በምስል ላሳያችሁ። ይኸውላችሁ እዚህ ጋር እኔ የኑኖ ሜንዴዝን የቅጣት ምትጎል ማለት ነው አሲስቱን ለክርስቲያኖ ሮናልዶ ነው የምሰጠው። ለምን ካላችሁኝ ደግሞ ማለት ነው ጥፋቱ የተሰራው እኮ ኔቶ ላይ ነው። ግን ለምንድነው ይሄንን ያልከው ካላችሁኝ ቅጣቱ ሲሰጥ ክርስቲያኖ ሮናልዶ ነበር የሚመታ የመሰለው ማለት ነውና የኡዝቤክስታኑ ግብ ጠባቂ ማን እንደሚመታ ግራ ተጋብቶ ነበር። ሲያር ይመታዋል ብሎም ነበር ኤክስፔክት ሲያደርግ የነበረው ማለት ነው። ሲያር ደግሞ በጣም ለማዘናጋት የእለቱን ዳኛ የተሰራውን አጥር የኡዝቤክስታኖችን የተከላካይ አጥር ላይ ኮምፕሌንስ ያደርግ ነበር በጣም በተደጋጋሚ ማለት ነው። እና እሱ የሚመታው ይመስል ነበረ። ከዛ በኋላ ግን ኬርለስ ሆኖ ነበር የተውን። ኑኖ ሜንዴዝ በጣም በአስደናቂ ሁኔታ ጎል አስቆጠረና የግብ ጠባቂውን ሁኔታ ካያችሁት በጣም ግራ ተጋብቶ ነበር ጎል አስቆጠር ማለት ነው። በቆመበት ኤሪያ ላይ ነው የተቆጠረው፣ ግን በጣም ግራ ተጋብቶ ነበር። ይሄንን ሞመንት ያዙልኝ እና ደግሞ እቺ የወጣችበትን ኳስ አስታወሳችሁ። ብሩኖ ፈርናንዴዝ ተመሳሳይ አይነት አሲስት ለአንቶኒ ማርሻል ከማንቸስተር ሲቲ ጋር በሚጫወቱበት ጊዜ አድርጎ ነበረ። ዛሬም እንግዲህ ይሄን ሊደግም ተቃርቦ ነው ያጣው። በዚህ ጨዋታ ላይ ለክርስቲያኖ ሮናልዶ እንግዲህ በምትመለከት መልኩ ቅጣት ምቱን የተወው ይመስል ነበር አብሮ ቆሞ ማለት ነው። ከዛ በኋላ ግን ወክ እያደረገ ወደ ወሉ ለመግባት ጥረት ሲያደርግ ይታያል ማለት ነው። ከዛ በኋላ ብሩኖ በቺፕ ለክርስቲያኖ ሮናልዶ አሲስት ያደርግለታል። ሲያርን በጥሩ ሁኔታ ተጠቅሞበት ነበረ። እንዳለመታደል ሆኖ ሴቭ ተደርጎበት ኳሱን ሳይጠቀምበት ቀርቶ ነበር። ኤኒዌይ ግን ይሄንን የሴት ፒስ አጠቃቀም ተመልክቼ ማለት ነው በጣም ነበር የተገረምኩት። 2 ከሴት ፒስ የመጡ ጎሎችን ነበር ፖርቹጋሎች ማስቆጠር የቻሉት። የማዘን ምቱም ኦን ጎል የተቆጠረው ከሴት ፒስ ነበር የመጣችው። የኑኖ ሜንዴዝም ቅጣት ምት እንደዛው ማለት ነው። ይሄ ደግሞ ብዙ እንዳያስገርማችሁ ጋይስ፣ ምክንያቱም የአስቶን ቪላ በሰዓት በዓለማችን ላይ በሴት ፒስ ኮችነት ድንቅ ከሚባሉ አሰልጣኞች መካከል አንዱ የሆነው አስተን ማክፔይ የፖርቹጋል ናሽናል ቲም ሴት ፒስ ኮች ነውና ከሱ ጋር በተያያዘም ነው ይሄ ስራ በእያንዳንዱ እንቅስቃሴዎች የተለያዩ ስትራቴጂዎችን እያሳዩን በሴት ፒሱ አጠቃቀም ላይ ጥሩ ውጤታማ እንደሆኑ ያሳዩን ማለት ነው። ኤኒዌይ እናንተ ስለ ዛሬው ሲአር እና ስለ ፖርቹጋል ሴት ፒስ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የዓለም ዋንጫው እያበደ ነው ጋይስ። ዛሬ እንግዲህ ፖርቹጋል እና ክርስቲያኖ ሮናልዶ መልስ ሰጥተዋል። ኡዝቤኪስታንን 5-0 በማሸነፍ በኮንጎ እንግዲህ አቻ ከወጣች በኋላ በብዙዎች የደረሰባትን ትችት ዛሬ መልስ መስጠት ችላለች ማለት ነው። ክርስቲያኖ ሮናልዶም ዛሬ 2 ግቦችን ሲያስቆጥር በዓለም ዋንጫ ታሪክ በ6 የተለያዩ ዓለም ዋንጫዎች ላይ ግብ በማስቆጠርም አዲስ ሪከርድ ሲያርሰብን በ41 ዓመቱ መስበር ችሏል ማለት ነው። እንግዲህ ፖርቹጋል ዛሬ ከባለፈው በተለየ እጅግ በጣም ምርጥ አቋም አሳይተዋል። እነ ብሩኖ ፈርናንዴዝን ጨምሮ በሙሉ በሚባል ደረጃ ፖርቹጋሎች እጅግ በጣም ጥሩ ነበሩ። ፖርቹጋል ምን ያህል ርቀት ትጓዛለች፣ በስተመጨረሻ ለክርስቲያኖ ሮናልዶ የዓለም ዋንጫውን ታመጣለች የሚለው በጉጉት የሚጠበቅ ነው። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሳ ይመቻል።
አስደሰተን ያስደስተው። እንደዚህ ሲደሰት ስታዩ ደስ አይልም? አግብቶ እየሮጠ ሲደሰት። አንዳንድ የሜሲ ደጋፊ እኔ ከማንም የሜሲ ደጋፊ ጋር ችግር የለብኝም፣ ግን በቃ ለሮናልዶ ደጋፊ ሜሲ ሲደሰት ማየት ደስ የማይለው ስላለ ብቻ እናንተ ሮናልዶ ሲደሰት ማየት አንፈልግምና ተዋቸው። እነሱ ፌር ሆነ ለምን እግር ኳስ አትመለከትም? ይሄ እኮ ክርክር አይደለም። ሮናልዶ ግን መደሰት አለበት፣ ሁሉም ነገር ይገባዋል። የመጀመሪያው ጎል ኧረ በስመ አብ! አንተ 41 ዓመቱ አይመስልም እኮ ግዛ እንዲህ ጠቅልለህ ታገባለህ። ሁለተኛውስ ጎል የሮናልዶ ብሩኖ ፈርናንዴስ ስንጥቅ ፍሬ አፍርቷል። ይሄ ክሪቲክሶቹን ሰምተዋል፣ ትችቶቹን አይሰጡትም ምናምን የሚባለውን እንዳለ እሱ ነው የሚሰጥልህ። መጨረሻ ላይ አትሪክ ሊሰራ የነበረውን ራሱ ለኳላ ሰዎች እያሉ ለሮናልዶ ነው ይመቻው። ያ ደግሞ ፍሬ አፍርቷል። ይኸው 3-0 እየመሩ ወጡ። 2 ጎል ገና አትሪክ ይሰራል። በቃ እንዲህ ነው። ሌላው እያገባማ አይቀርበትም። ክሪስ ስጋት፣ የኡዝቤኪስታን ስጋት አይ ስቀልድ ነው። እንኳን ደስ አላችሁ። እውነት በማግባት ወዲህ ደስ ብሎኛል። ስፔሻሊ ደግሞ ለእናንተ ነው ደስ አክቹሊ እኔ ደስ አላለኝም፣ ግን ለእናንተ ደስ ብሎኛል። ለፋኖቹ ምናምን ሰሞኑን ስጠብቁት ምናምን ለነበራችሁና እንኳን ደስ አላችሁ። ሃትሪክ ባለመስራቱ ውስጥ ደስ እያለው እየዘለለ እየጨፈረ ምናምን በእናንተ ደስ ብሎኛል። ደጋፊዎቹ አይናችሁን ጭፍን አታርጉት። ፖርቹጋል በዛ አይነት ሁኔታ የት እንደምትደርስ እኛ አላቅም፣ ግን እናያለን። ችግር የለውም እናያለን፣ አብረን እናያለን። ግን የት እንደምትደርስ አናቅም። እንኳን ደስ አላችሁ።